በጦርነት ላይ አርቲፊሻል ኢንተለጀንስ ወይም AI የተባለ የሚጠራው ነገር በጥቅም ላይ መዋል ጀምሯል። አሜሪካና እስራኤል ከአረብ ሀገራት ጋር በዙሪያዋ ተከበው ኢራንን እንግዲህ ለመደብደብ ያከናወኑ ያለው ጥረት ብቻቸውን እንግዲህ ሆነው የሚያከናውኑት ሳይሆን በአርቲፊሻል ኢንተለጀንስ ወይም AI አማካኝነት እየታገዙ የሚያከናውኑት መሆኑ ነው መረጃዎች ያሳዩ የሚገኙ። ያለ ምክንያት አይደለም። እስከ በመጀመሪያዎቹ 4 ቀናት እስከ ማክሰኞ ከቅዳሜ እስከ ማክሰኞ ባሉት ቀናት ውስጥ አሜሪካና እስራኤል በኢራን ላይ የፈጸሙት ጥቃት 2000 በላይ ኢላማዎችን መተናል ብለው ሲናገሩ በዚህ ደረጃ ደግሞ ፕሪሳይስ በሆነ መልኩ አሁን አዲስ አመራር ሲመጣ ኢራን ውስጥ ወዲያው እርምጃ ይወሰድበታል። አዲስ አመራር ይመጣ ወዲያው እርምጃ ይወሰድበት። ምንድነው ነገሩ ያስብላል። ነገሩ ከመንጋ የተያዘ መሰላችሁ? የእስራኤል የስለላ ደህንነት ሞሳድ በዛው በኢራን ውስጥ የደህንነት ሰላዮችን መሰክሰጉ እንዳለ ሆኖ ግን ምን አዲስ ነገር ይዘው መጥቷል? እስራኤልና አሜሪካ በዚህ ጦርነት ላይ በጣም በሌላ ጦርነቶች ላይ ታይቶ በማይታወቅ መልኩ የአርቲፊሻል ኢንተለጀንስ ወይም ደግሞ ሰው ሰራሻዊ አስተውሎት የተገጠመላቸው የጦርነት ሲስተሞችን ወይም ሰው ሰራሻዊ አስተውሎትን በጦርነቱ ላይ መጠቀም መጀመራቸው ነው እየተባለ ይገኛል። ለመሆኑ እንዴት ነው ጥቅም ላይ እየዋሉ የሚገኙት? እንዴት ነው ኢላማቸውን እየለዩ የሚገኙት? ለዛ ይሆን አሁን ከቀናት በፊት ወደ 167 የሚሆኑ የኢራናውያን ህፃናት የሚማሩበት ትምህርት ቤት ውስጥ ፊደል እየቆጠሩ ባለበት ሰዓት በዛው አጋጣሚ ላይ እርምጃ ተወስዶባቸው ህይወታቸው ያለፈውና አብረው የተቀበሩት? በአርቲፊሻል ኢንተለጀንስ ጥቅም ላይ ምን ትላላችሁ? እስኪ ክብራትና ክብራን ተከታዮቻችን፣ አርቲፊሻል ኢንተለጀንስ የሚባለው ነገር አሁን በቀጣይ የዓለማችን ጦርነት ላይ በቃ የአርቲፊሻል ኢንተለጀንስ ጦርነት ነው የሚሆነው ማለት ነው። የዓለማችን ቀጣዩ ጦርነት አሁን በዚህ በኢራኑ ጦርነት ላይ በደንብ ነው የሰሩበት፣ በደንብ ነው እያደረጉት ያለው። ዘ ጎስፕል ይባላል። ለምሳሌ አንደኛው በዚህ አርቲፊሻል ኢንተለጀንስ በጦርነቱ ላይ ጥቅም እየዋሉ ከሚገኙ ቴክኖሎጂዎች መካከል አንዱ ዘ ጎስፕል ነው። ዘ ጎስፕልን እስራኤል ከወራት በፊት በጋዛ ውስጥ ተጠቀመው ነበር። ባይዘወይ ጋዛን ኤክስፐሪመንት ያው ቤተ ሙከራ አድርጋት ነው የቆየችውና በጋዛ ላይ አርቲፊሻል ኢንተለጀንስን እንዴት በጦርነት ውስጥ መጠቀም እንችላለን የሚለውን ጉዳይ ሲጠቀሙ ሲሞክሩ ቆዩና አሁን ከኢራን ጋር ባላቸው ጦርነት ላይ ሙሉ በሙሉ ድሮኖቻቸውን ጭምር ባይዘወይ ድሮን ተንቀሳቃሽ ሰው አልባ አውሮፕላን ይባል እንጂ እኮ ድሮንን ከኮማንድ ኤንድ ኮንትሮል ሴንተር ላይ ቁጭ ብሎ የሚያዘው የሚያበረው ሰው አለ ታውቃላችሁ። አሁን ግን ድሮንን የሚያበረው ሰው አያስፈልግም። በቃ አውቶ ፓይለት ላይ ነው ነገሩ። አርቲፊሻል ኢንተለጀንሱ ራሱ ያበረዋል፣ ይመራዋል። ከዛ ጦርነቱ ኢላማ ላይ ሲደርስ ከራዳር እንዲያመልጥ ከኤሌክትሮኒክ ጠለፋዎች እንዲያመልጥ አድርጎ ኢላማው ላይ ጥቃት እንዲሰነዝር ከማን እንዲህ አይነት ጦርነት ነው ያየን የምንገኘው። ሰላም ጤና ያስጥልን። ነጻነት ላቀው ነኝ። በገበያ ፖድካስት ቀደም ብዬ ነገርኳችሁ ጉዳይ ሰው ሰራሽ አስተውሎት ወይም አርቲፊሻል ኢንተለጀንስ በጦርነት ላይ እንዴት በዚህ የኢራንና እስራኤል ጦርነት ላይ እንዴት እየዋለ እንደሚገኝ በደንብ ሐሳቦች ያነሳላችኋለሁ። በጣም የሚገርማችሁ አያቶላህ አሊ ካሜኒን ባለፈው የግድያ እርምጃ ሲያከናውኑባቸው ራሱ አንዱ የእሳቸውን ስለላ ብሪች አድርገው ለመግባት አንዱ የተጠቀሙበት ዘዴ ሰው ሰራሽ አስተውሎት ወይም AI አርቲፊሻል ኢንተለጀንስ የሚባለው ጉዳይ ነው። ይሄኛው ነጥብ የዚህ የኢራን ከእስራኤልና አሜሪካ ጋር የገጠመችው ጦርነት አዲስ መልክ ምንድነው ሲባል ይሄው የአርቲፊሻል ኢንተለጀንስ ጉዳይ ጥቅም ላይ የመዋሉ ነው። በእነዚህ ነጥቦች ላይ በጣም አሪፍ የሆነ መረጃዎችን አዘጋጅቼላችኋለሁ። አብራችሁ እንድትቆዩ በአክብሮት ጋብዛለሁ። በቆይታችሁም ደግሞ እንደማትጸጸቱ በደንብ እርግጠኛ ነኝ። ስለዚህ አብረን እንሁንና መረጃውን እንከታተላለን። በመሃል ፒያሳ በአራዳ ፓርክና በፍሬንድሺፕ ፓርክ መሃል የሚገኘው ሳይታችንን ሽጠን እየጨረስን መሆኑን ያውቃሉ? ባሉን ጥቂት ቤቶች 30% ቅናሽ አድርገን ለ20 ቤቶች ብቻ ከ3.6 ሚሊዮን ብር ሙሉ ክፍያ እንዲሁም ከ772,000 ብር ቅድመ ክፍያ ጀምሮ እየሸጥን እንገኛለን። ሳይቶቻችን የሚገኙት በተመራጭ ቦታዎች በመሆኑ ድጋሚ የማያገኙትን እድል ፈጥነው ይደውሉና በእጅዎ ያስገቡ። ለበለጠ መረጃ በ0910963904 ወይንም በ0994747686 ይደውሉ። ሜሪት ፕሮፐርቲስ። ቀደም ብሎ የነገርናችሁን ርዕሰ ጉዳዮች እያየን እንቀጥላለን። የኢራን ጦርነት በጣም ብዙ አዳዲስ ነገሮችን እያየንበት፣ ብዙ አዳዲስ ነገሮችን እየሰማንበት መተናል። ከነዛ ነገሮች መካከል ዛሬ አንዱን አስቃኛችኋለሁ። AI ስለሚባለው ነገር ታውቃላችሁ? አርቲፊሻል ኢንተለጀንስ ወይም በአማርኛ ስንተረጉመው ሰው ሰራሻዊ አስተውሎት ነው የሚባለው። አላቅም ሌላ እንግዲህ የምንስማማበት ቃል እስኪመጣ ድረስ ይህን እንጠቀማለን። ሰው ሰራሻዊ አስተውሎት። ሰው ሰራሻዊ አስተውሎትን በእርግጠኝነት በስልኮቻችሁ ላይ ቻት GTP፣ ጄሚናይ፣ ዲፕሲክ ሌላም አይነት ከዚህ ከቀለቀን ከምትፈልጓቸው ነገሮች ጋር ሊያገለግሉ የሚችሉ አፕሊኬሽኖችን ልትጠቀሙ ትችላላችሁ። በAI ፓወርድ የሆኑ ወይም
ሰው ሰራሻዊ አስተውሎትን ይጠቀማሉ የሚባሉ። ኤአይ የሚያሰኘው ትልቁ ነገር ምን መሰላችሁ? ለምሳሌ ጉግል ጄሚናይ የሚባለውን የኤአይ መተግበሪያ ይፋ ሲያደርግ ይሄ ጄሚናይ በጣም በትክክለኛ አቅሙ to the maximum በናኖ ኮምፒውተር ደረጃ ጥቅም ላይ ውሎ ግልጋሎት ሲሰጥ የሰው ልጅ አንድ ስራ ለመስራት የሰው ልጅ ምናልባት 10 ሴፕቲሊየን ዓመታት የሚፈጅበትን ሴፕቲሊየን ማለት ሚሊየን፣ ቢሊየን፣ ትሪሊየን፣ ኳድሪሊየን እንደዚህ ያለን መጨረሻ 25 ዜሮ የሚደረደርበት የቁጥር አገላለጽ ነው ሴፕቲሊየን ማለት። እና የሰው ልጅ 10 ሴፕቲሊየን ዓመታትን እቺ ዩኒቨርሳችን ከመፈጠሯ በፊት ከተፈጠረች በኋላ ምናልባት ወደፊት ሌላ ነገር ተፈጥሮ እንግዲህ ለማሰብ ይከብዳል አይደል? 10 ሴፕቲሊየን ዓመታት ማለት በጣም ለማሰብ ይከብዳል። የሰው ልጅ 10 ሴፕቲሊየን ዓመታት ሊፈጅበት የሚችልን ስራ እኔ ለምሳሌ 10 ሴፕቲሊየን እናንተ እየሰማችሁ ያላችሁ ሰዎች 10 ሴፕቲሊየን ዓመታት የሚፈጅባችሁን ስራ ጉግል ጄሚናይ የተባለው የኤአይ መተግበሪያ በስንት ደቂቃ ውስጥ ቢሰራው ጥሩ ነው? በ5 ደቂቃ ውስጥ ሊትራሊ በ5 ደቂቃ ውስጥ ነው የሚሰራው። ሰው ሰራሻዊ አስተውሎቱ በ5 ደቂቃዎች ውስጥ ጉዳዩን ፊክስ ያደርጋል ወይም እልባት ይሰጣል። ለምንድን ነው ስለ ኤአይ የነገርከን ያለ ነው ስለ ጦርነቱ ምን ሰማ መስሎ ልትሉ ትችላላችሁ። የኛው ጉዳይ ያነሳውት ያለ ምክንያት አይደለም። ኤአይ በዚህ ደረጃ አቅም አለው ከተባለ ይህንን አይነት አቅሙን ይዞ ጦርነት ግንባር ላይ አስቡት። ኤአይን በጦርነት ግንባር ሰው ሰራሻዊ አስተውሎትን በኢራንና በአሜሪካ በዚህ ጦርነት ወቅት ላይ በሰው ልጅ ታሪክ ምናልባት የመጀመሪያ ሊባል በሚችል መልኩ እርግጥ ነው ከዚህ ቀደም አንድ ሌላ ተመሳሳይ ሊባል የሚችል አይነት ሙከራ ነበር። ነገር ግን አሁን ላይ አሜሪካዎች በኢራን ላይ እየፈጸሙ ላለው ጦርነት አንዱ ትልቁ ግብአታቸው አድርገው ኢላማዎችን የሚለዩበት ጥቃት የሚሰነዝሩበት ኦልሞስት ተልእኮውን የሚያስፈጽሙበት መንገድ ሰው ሰራሻዊ አስተውሎት ወይም ኤአይ የሚባለውን ቴክኖሎጂ ከጦር ኃይላቸው ጋር በማቀዳጀት እንደሆነ ዘገባዎች በማሳየትና በማረጋገጥ ላይ ይገኛሉ። እንዴት ነው ጥያቄው? እኔም አንዱ የተዘጋጀውበት መሰረታዊ ጉዳይ ይሄ ነው። እንዴት ነው ኤአይን ከጦር ኃይላቸው ጋር ቀላቅለው እየተጠቀሙ የሚገኘው? ይህንን በተመለከተ በጣም በርካታ ዓለም አቀፍ መገናኛ ብዙሃን በዚሁ ጉዳይ ላይ ዘገባዎችን፣ ትንታኔዎችን ይዘው ወጥተዋል። እናንተም ልትመለከቱ ልታገኙ ትችላላችሁ። አሜሪካና እስራኤል በኢራንና በሊባኖስ ጦርነታቸው ላይ ሰው ሰራሻዊ አስተውሎትን እንዴት በስፋት ጥቅም ላይ እያዋሉ እንደሆነና ዶናልድ ትራምፕም ደግሞ ቀደም ሲል በዚህው ሰው ሰራሻዊ አስተውሎት ወይም ኤአይን ለጦርነት ጥቅም ላይ በመዋል ረገድ አስቀምጠውት የነበረውን ክልከላ አንስተው ቴክኖሎጂውን ለጦርነት በመዋል ላይ መሆናቸውን ነው ትንታኔዎቹ ማስረዳት ላይ የሚገኙት። የሰው ሰራሻዊ አስተውሎት ወይም ኤአይ ጦርነት አዲስ ምዕራፍ እየተባለ ነው የሚገኘው። የ26ቱ ወይም አሁን ያለንበት የምዕራብ ኤዥያው ጦርነት ዌስት ኤዥያ መካከለኛው ምስራቅ የሚባለው ማለት ነው። የኤአይ ጦርነት አዲስ ምዕራፍ ላይ የደረሰበት ሰው ሰራሻዊ አስተውሎት ወይም ኤአይ ከረዳትነት አልፎ የጦርነቱ ዋና መሪ የሆነበት አይነት ጦርነት ሆኗል። አሜሪካና እስራኤል አልጎሪዝሚክ ዋርፌር ወይም በስልተ ቀመር የሚመራ ጦርነትን በከፍተኛ ደረጃ ላይ እየተገበሩ ስለመሆኑ ነው መረጃዎች የሚያመላክቱት። ይህንን ቴክኖሎጂ መረጃን ከመተንተን ባለፈ አስተውሎቱ የሰው ሰራሻዊ አስተውሎት የሚባለው ጉዳይ መረጃዎችን ከመተንተን ባለፈ የኢራናውያኑን እንቅስቃሴ አስቀድሞ በመተንበይና የጥቃት ውሳኔዎችን በሰከንዶች ውስጥ በመስጠት ረገድ የማይተካ ሚና እየተጫወተ እንደሚገኝ ነው መረጃዎች የሚያሳዩት። ልብ አድርጉ። መረጃን መተንተን እኮ አንድ ነገር ነው። የመጡለትን ዳታዎች ኮምፓይል አድርጎ እነዛን ኮምፓይል ያደረጋቸውን መረጃዎች ተንትኖ የሆነ መንገድ መፍትሄ አማራጭ ማቀበል አንድ ነገር። አሁን ግን የእነ አሜሪካና የእነ እስራኤል አልጎሪዝሚክ ዋርፌር የሚሉት ጉዳይ ሰው ሰራሻዊ አስተውሎትን ወይም ኤአይን በመጠቀም እንቅስቃሴን አስቀድሞ በመተንበይ የኢራን ወታደራዊ ኃይል ቀጣይ ምን ሊያደርግ ይችላል የሚለውን ነገር ቀድሞ በመተንበይ የጥቃት ውሳኔዎችን በሰከንዶች ውስጥም እንዲሰጡ በማድረግ
ወዲያውኑ በቃ ይተነብይና በዛ በተነበየው መንገድ ጥቃት እንዲሰነዘር ጥቃት እንዲፈጸም በማድረግ ረገድ የማይተካ ሚና ነው የተጫወተ የሚገኘው። የዓለማችን ቀጣዩ ጦርነት ማለት ምን አይነት አስፈሪ ቅርጽ እየያዘ ሊሄድ እንደሚችል ነው። አሁን ብዙ ጊዜ ኤአይ ሲባል በቃ ሰው አእምሮ ላይ የሚመጣው በአንድ የሥራ አጋጣሚ ከአንድ ባልደረባዬ ጋር እያወራን ይሄ ቴክኖሎጂውን ለመቆጣጠር የሚደረገው ጥረት አለ አይደለ? ኤአይን ጨምሮ አሁን ቻይና ዲፕሲክ ብላ መጣች። እንዳልኳችሁ እና አሜሪካ እነ ቻት ጂቲፒ ነበሩ። አሁን ጉግል ጄሚናይ ብሎ ከመጣ በኋላ ደግሞ በቃ ፉክክሩ ደርቷል። ሩሲያም በዚህ ረገድ የሆነ ነገር ለማምጣት እየጣረች ነው። ቻይና ኦልሬዲ ዲፕሲክ ብላ የሆነ ተአምር ለመፍጠር እየታገለች ነው። እና ስልክ ላይ ስለሚጫን አፕሊኬሽን ከሆነ እያወራን ያለ ነው ተሳስተናል። በቃ ነገሩ ስልክ ላይ ስለሚጫን አፕሊኬሽን አይደለም አሁን እያወራን ያለ ነው። የጦርነት ውጤትን በመቀየር ረገድ ከፍተኛ ሚናን ሊጫወት ስለሚችል ቴክኖሎጂ ነው እያወራን የምንገኘው። ሰው ሰራሽ አስተውሎት ኤአይ በጣም የመጪውን ዘመን ተጽዕኖ ፈጣሪ ልዕለ ኃያል ሀገር በመወሰን ረገድም እንዲሁ የማይተካ ሚና እንዳለው አሁን በዚህ ጦርነት ላይ ፍንጩን እያየን መጥተናል። አሜሪካና እስራኤል ኤአይን ወይም ሰው ሰራሽ አስተውሎትን በዚህ ጦርነታቸው ላይ በአራት ዋና ዋና ዘርፎች እየተጠቀሙበት እንደሚገኙ መረጃዎች ያሳያሉ። የመጀመሪያው ጉዳይ ኢላማን የመለየትና የመምታት ፍጥነት የሚባለው ነው፣ ታርጌቲንግ ኤንድ ሌታሊቲ። እንግዲህ ይህን ዘገባ እስካጠናከርኩበት ሰዓት ድረስ እስራኤልና አሜሪካ በኢራን ላይ ከ2000 በላይ ኢላማዎችን በ3-4 ቀን ጊዜ ውስጥ እንግዲህ ከቅዳሜ ወዲህ ባሉት ቀናት ዛሬ 5ኛው ቀን ላይ እንገኛለን። በእነዚህ የ5ኛው ቀን መረጃ ሳይጠቃለል ባለፉት 4 ቀናት ላይ ብቻ ከ2000 በላይ ጥቃቶችን የኢራን ኢላማዎችን በአጭር ጊዜ መምታት ችለዋል። እና ጥያቄ የሚያስነሳው ይሄ ነው። አብዛኛዎቹ ኢላማዎቻቸው በጣም የተጠኑ ኢላማዎቻቸውን የመቱ በሌላ ቋንቋ የማይስቱ ነበሩ። ሰክሰስ ሬታቸው ከ70-80% በላይ ነው። እንደው 50-50 ሆኖ ልናገኝም ልናጣም እንችላለን እያሉ አይደለም ጥቃቱን የሚፈጽሙት። በጣም በሚገርማችሁ ሁኔታ 70-80% ድረስ ሰክሰስ ሬት ያላቸው ጥቃቶች ነው እየሰነዘሩ የሚገኙ እና አልተለመደም። በጦርነት ላይ በዚህ አሁን በሚታየው ደረጃ የአየር ላይ ጥቃቶች እየተሰነዘሩ እነዛ የአየር ላይ ጥቃቶች በዚህ ደረጃ ሰክሰስ ሬት ወይም ስኬታማ የመሆናቸው ጉዳይ ብዙም አልተለመደም። በዚህ ጦርነት ላይ ግን በጣም ስኬታማ ሆኑ። ከስኬታማነታቸው ጀርባ ኢራን ላይ ከፈጸሟቸው 2000 በላይ የሚሆኑ ጥቃቶች መካከል በ4 ቀን ውስጥ ማለት ነው 80% ገደማ የሚሆኑ ስኬታማ ናቸው ከተባለ ከዚህ ስኬታማነታቸው ጀርባ ላይ እጅግ በጣም በሚያስገርማችሁ መልኩ የኤአይ ቴክኖሎጂን በመጠቀም የሚፈጽሟቸው ኢላማዎችን የመለየትና የመምታት ፍጥነታቸው እንዳልኳችሁ የኤአይ ስርዓት ላይ የታገዘ ወይም በኤአይ ስርዓት ላይ በሰው ሰራሽ አስተውሎት ላይ የተንጠለጠለ በመሆኑ ነው። ዘ ጎስፕል ወይም ደግሞ ሀብሶራ የተሰኘው የኤአይ ስርዓት እጅግ ግዙፍ የሆነ የመረጃ ክምችትን ወይም ቢግ ዳታዎችን በመተንተን የኢራናውያኑን ያሉበትን አድራሻ በመለየት የሚሳኤል ማስወንጨፊያዎችንና የአመራር ቢሮዎችን በደቂቃዎች ውስጥ ይለያል። ለምሳሌ ትላንትና እስራኤል ጥቃት ከፈጸመችባቸው አካባቢዎች መካከል የፕሬዚደንሻል ካውንስሉ አንዱና ዋነኛው ነው። ይህ የፕሬዚደንሻል ካውንስል ቀጣይ ኢራንን ሊመራ የሚችለው አካል ይመረጥበታል፣ ለመምረጥ ስብሰባ ያደርጉበታል ተብሎ የሚታሰብ ቦታ ነው እና በጣም በሚገርም ፍጥነት እዚህ ቦታ ላይ ቀጣዩን መሪ እየመረጡ ሊሆን ይችላል የሚል አይነት መረዳት በያዙ በሰከንዶች ውስጥ ይህንን የኢራናውያኑን ፕሬዚደንሻል ካውንስል ወይም የካውንስሉ አባላት ተሰባስበው ቀጣይ መሪያቸውን ሊመርጡ የሚችሉበትን ተቋም በደቂቃዎች ውስጥ ነው የመጡት። ቀደም ሲል የሰው ልጅ የስለላ መኮንኖችን ወደዛው በማስገባት በሳምንታት እዛ ቦታ ላይ ገብተው እየሰለሉ ቆይተው መረጃ አግኝተው አይደለ አጥንተው የመሳሰሉትን ጉዳዮች የሚያገኙትን የመሳሰሉ ጉዳዮችን አድርገው ቀናት፣ ሳምንታት፣ ወራት ፈጅቶባቸው የሚያገኙትን ዳታ ከዛ ያን ያገኙትን ዳታ ደግሞ ኢንተርፕሬት ማድረግ አለባቸው፣ ትንተና መስራት አለባቸው። ያን ለማከናወን ሳምንታት ይፈጃል። የሰው ልጅ ሳምንታት የሚፈጅበትን ነገር ነው አሁን ኤአይ በሰከንዶች ውስጥ እየሰራ በመሆኑ የጥቃት ማዕበሉ ወይም ይሄ ዌቭ ኦፍ አታክስ የሚባለው
በጣም ፈጣንና ቀጥተኛ እንዲሆን ምክንያት ሆኗል በመባል ላይ የሚገኘው። ለምን ከ2000 በላይ የሚሆኑ የኢራን ኢላማዎች በ4 ቀን ውስጥ በጣም ስኬታማ በሆነ መልኩ ተመቱ ሲባል ዘ ጎስፕል ወይም ካፕሶራ የሚባለው የኤአይ ስርዓት ከዚህ ከጥቃታቸው ጀርባ በመኖሩ ነው። ስለዚህ ኢራን እየገጠመች ያለችው ሰውን ብቻ አይደለም፣ ሮቦትን ጭምር ኤአይ ጭምር ነው እየገጠመች ያለችው ኢራን። ሌላኛው አሜሪካና እስራኤል ኤአይን በጦርነቱ ላይ በ4 ዋና ዋና ዘርፎች እየተጠቀሙት ነው ብያቸዋለሁ። የመጀመሪያው ኢላማን የመለየትና የመምታት ፍጥነቱ ነው እንዳልኳችሁ። ሁለተኛው ጉዳይ ራሳቸውን ችለው የሚበሩ ከዛ ራሳቸውን የሚያጠፉ ገዳይ የሆኑ ድሮኖች አሉ አይደል? አውቶኖመስ ዌፐን ሲስተም ይባላሉ። አሁን በሳውዲና በኩዌት ውስጥ የሚገኙ የአሜሪካ ኤምባሲዎች ጥቃት ደርሶባቸዋል። በድሮን ነው፣ በተንቀሳቃሽ ሰው አልባ አውሮፕላን ነው ጥቃት የደረሰባቸው። እና እነዚህ የሳውዲ ውስጥ የሚገኙትና በኩዌት ውስጥ ያለው የአሜሪካ ኤምባሲዎች በኢራን ድሮኖች ሲመቱ አሜሪካ በምላሹ የላከችው ድሮን በኤአይ የሚመሩ ድሮኖችን ነው። በቃ ምንም ከበረራው ከሚነሳበት ቦታ ጀምሮ ፓይለቶቹን ሰው አልባ አውሮፕላን የሚባሉት ፓይለት ሲባል የሆነ ቦታ ላይ ስቴሽን ላይ ቁጭ ብለው እነዛን አውሮፕላኖች የሚያበሯቸው ሰዎች አሉ ታውቃላችሁ። ለምሳሌ እዚህ አዲስ አበባ ላይ ቁጭ ብሎ በሆነ ሀገራችን ሰማይ ላይ ድሮን እየበረረ ብትመለከቱ ያንን ድሮን የሚያበረው ሰው አዲስ አበባ ላይ ቁጭ ባለው ከኮማንድ ኤንድ ኮንትሮል ሴንተሩ ጋር ሆኖ የሚያበረው አለ። አሁን ይህንን አይነት ድሮን መጠቀም ኖርማል ነው፣ ያለ የተለመደ ነው። በዚህ ጦርነት ላይ ግን አሜሪካ እያሰማሩ ያለው ድሮን ምን አይነት መሰላችሁ? ከበረራው ጀምሮ የሚቆጣጠረው ራሱ የኤአይ ሲስተሙ ነው። በኤአይ ስርዓት ላይ የተንጠለጠሉና የሚመሩ ድሮኖችን ነው እና አሜሪካ እና እስራኤል አሁን ላይ ጥቅም ላይ ያዋሉ የሚገኙት። እነዚህ ድሮኖች ከሰው ልጅ ኦፕሬተር ወይም ከቅድም ካልኳችሁ ቁጭ ብሎ ከኮማንድ ኤንድ ኮንትሮል ሴንተር ላይ ትዕዛዝ ከሚያስተላልፈው ኦፕሬተር ሰው ማለት ነው ከሰው ትዕዛዝ ሳይጠብቁ የኢራንን ራዳር አልፈው ይሄዱና የኤሌክትሮኒክስ መዝጊያዎችን ወይም ጃሚንግ የሚባሉ አሉ አይደለ? በእነዚህ ድሮኖችን በጠለፋ ለመጣል የምትጠቀሙባቸው አይነት ቴክኖሎጂዎች እነዛን ተቋቁመው አልፈው ኢላማቸውን በመምታት አቅም የሰው ልጅ ከሚያበራቸው ድሮኖች የተሻለ ስኬታማ ሆነው ታይተዋል በዚህ ጦርነት። በተለይ ኢራን ውስጥ የሚገኙ ከመሬት በታች ያሉ የሚሳኤል መደበቂያዎችን ለመለየትና በነዛም ቦታዎች ላይ ጥቃት ለማሳደር ጥቃት ለመሰንዘር በኤአይ የታጠቁ ኤአይ የሚያበራቸው ሰው ሰራሽ አስተውሎት የሚያበራቸው ድሮኖች ጥቅም ላይ መዋላቸውን ነው መረጃው የሚያመላክተው። ይሄ በዚህ ጦርነት ላይ ሌላ ያልተለመደው ነገር፣ አይተነው ማናቀው ነገር፣ ዓለም እየተደነቀበት ያለው ነገር ተንቀሳቃሽ ሰው አልባ አውሮፕላን ሲባል ምንም እንኳን ሰው አልባ ይሁን እንጂ ቁጭ ብሎ የሚያበራው ሰው ነበር እስከ ዛሬ ድረስ። አሁን ሊትራሊ የሚያበራው ቁጭ ብሎ የሚቆጣጠረው ሰው ሳያስፈልግ ከሰው ልጅ ትዕዛዝ ሳይጠብቅ እንዲያርግ ሳይባል በራሱ አእምሮ ማለት ነው ገብቷችኋል። በራሱ መንገድ ካልኩሌት አድርጎ ጃሚንግ የጠለፋ ኤሌክትሮኒካዊ ጠለፋዎችን አልፎ የራዳር እይታ ተሰውሮ ኧረ ጎበዝ ዓለም ላይ ምን እየሆነ ነው? ኧረ ዓለማችን ወዴት እየሄደች ነው? ከዛ እነዚህን ጉዳዮች ደግሞ ሪስኩን ወደ ነግራችኋለሁ፣ በኋላ እያመጣ ያለውን ሪስክ ነግራችኋለሁ። በመሃል ፒያሳ በአራዳ ፓርክና በፍሬንድሺፕ ፓርክ መሃል የሚገኘው ሳይታችንን ሽጠን እየጨረስን መሆኑን ያውቃሉ? ባሉን ጥቂት ቤቶች 30% ቅናሽ አድርገን ለ20 ቤቶች ብቻ ከ3.6 ሚሊዮን ብር ሙሉ ክፍያ እንዲሁም ከ772,000 ብር ቅድመ ክፍያ ጀምሮ እየሸጥን እንገኛለን። ሳይቶቻችን የሚገኙት በተመራጭ ቦታዎች በመሆኑ ድጋሚ የማያገኙትን እድል ፈጥነው ይደውሉና በእጆ ያስገቡ። ለበለጠ መረጃ በ0910963904 ወይም በ0994747686 ይደውሉ። ሜሪት ፕሮፐርቲስ። አሁን በዚህ ጦርነት ላይ የታዩ አስገራሚ ነገሮች ተብለው ከሚነሱት ውስጥ ይሄኛው ጉዳይ የመጪውን ዘመን ሁኔታም ጭምር ስለሚጠቁም ነው። ያው ኢራንና አሜሪካን እንዲሁም እስራኤል መነሻ አደረኩኝ እንጂ ከዚህ በኋላ በመጪው ዘመን የሚኖረው ጦርነት ወደ ምን አይነት በቃ ወታደር ምናምን ላይ ያስፈልጉላ ይችላል ማለት ነው። በሌላ ቋንቋ ምንም ወታደር ላይ ያስፈልግ ይችላል፣ ምንም ፓይለት ላይ ያስፈልግ ይችላል በዚህ አካሄዳቸው። በሶስተኛ ደረጃ በዚህ ጦርነት ላይ ኤአይዎች በምን አይነት መልኩ ነው ጥቅም ላይ እየዋሉ የሚገኘው ከተባለ የመከላከያ ሲስተምና የሚሳኤል መቃወሚያዎችን ይሄ የጸረ አየር ላይ ጥቃት መከላከያ ቴክኖሎጂዎች የሚባሉትን ኤር ዲፌንስ የምንላቸውን አሁን ሰው ሰራሽ አስተውሎት ገጠሙላቸው ለኤር ዲፌንሶቹ ማለት ነው። እና ምንድነው የሚሏቸው መሰሏችሁ? ኢንተለጀንት ኤር ዲፌንስ ነው የሚባለው። ሰው ሰራሽ አስተውሎት የተገጠመለት የጸረ አየር ላይ ጥቃት መቃወሚያ ወይም መከላከያ ቴክኖሎጂ እና ለምሳሌ የእስራኤሉ አይረንዶም እና የአሜሪካ የአየር ላይ መከላከያ ስርዓቶች አሁን ላይ ሙሉ በሙሉ
በአርቲፊሻል ኢንተለጀንስ የተደገፉ ናቸው ሙሉ በሙሉ። ምን ማለት ነው? ጥቃት ሲሰነዘርባቸው ያ የተሰነዘረባቸውን ጥቃት አይተው ውሳኔውን የሚወስኑት እነሱ ናቸው። የኤአይ ሲስተሙ ነው ውሳኔ የሚወስነው። ልብ አድርጉ። ኦልሬዲ ተገጥሞለታል። ኢንተለጀንት የሆነ ኤር ዲፌንስ ብለውታል ስያሜውንም። አይረንዱሙ ተሃዱም በሉት ምንም በሉት የተገጠመለት ሰው ሰራሽ አስተውሎት በራሱ መንገድ የሚወረወሩ የሚተኮሱ ሚሳኤሎችን የሚምዘገዘጉ ሚሳኤሎችን ዲቴክት እያደረገ ወዲያውኑ ካውንተር ሜዠሮችን የአጸፋ ምላሾችን የአጸፋ እርምጃዎችን እንዲወስድ የሚገደድበት ወይም የአጸፋ ምላሾችን የሚያከናውንበት አይነት ሁኔታን ነው እያየን የምንገኘው። ኢራን በአንድ ጊዜ በመቶዎች የሚቆጠሩ ሚሳኤሎችንና ድሮኖችን በመተኮስ የመከላከያ ስርዓቶችን እያዳከመች እንደሆነ ይታወቃል። እና የኢራን የሚሳኤሎች ዝናብ በቴል አቪቭ ሰማይ ላይ ሲዘንብ ኤአይ የትኛው ሚሳኤል ህዝብ በሚኖርበት አካባቢ ላይ እንደሚወድቅና የትኛው ደግሞ በረሃ ላይ እንደሚወድቅ በቅጽበት ይለየዋል። እየተምዘገዘጉ አየር ላይ የትኛው አየር ላይ ይወድቃል ማለት በረሃ ላይ ሰው ያለበት ቦታ ላይ ይወድቃል፣ የትኛው ህዝብ የሚበዛበት ቦታ ላይ ይወድቃል የሚለውን ነገር ይለዩትና የትኛው መመታት እንዳለበት ውሳኔ ይሰጣል። በረሃ ላይ የሚወድቅ ከሆነ ወይም ህዝብ በብዛት የማይኖርባቸው ቦታዎች ላይ የሚወድቅ ከሆነ ይተውታል። ህዝብ በብዛት የሚኖርበት አካባቢ ላይ የሚወድቅ ከሆነ ግን ያፈነዱና ያከሽፉታል። ያንን ለማድረግ ውሳኔውን የሚሰጠው ማን ነው? ኤአይ፣ ሰው ሰራሽ አስተውሎት የተገጠመለት የጸረ አየር ላይ ጥቃት መከላከያ ቴክኖሎጂ። በአራተኛ ደረጃ እንግዲህ ምንድነው በዚህ ጦርነት ላይ ኤአይ በምን አይነት መልኩ ነው ጥቅም ላይ እየዋለ የሚገኘው የሚለውን ካየነው ስነ ልቦናዊ ጦርነትና መረጃ ማዛባት፣ ያው ሐሰተኛ መረጃዎችን ማሰራጨት፣ ፕሮፓጋንዳ አንዱ የጦርነት አካል እንደሆነ ይታወቃል። ሳይኮሎጂካል ዋርፌር ነው ነገሩም። ስለዚህ እንደ ዲፕ ፌክ እየተባሉ የሚጠሩ እዚህ ቀደም ኤአይን በመጠቀም የሚሰሩ ስራዎችን መቼም ታውቃላችሁ ብዬ አስባለሁኝ። አሜሪካ በኢራን ውስጥ የሚገኙ የፖሊስና የደህንነት ተቋማትን የምትደበድበው ህዝብ እንዲያምጽ ለማድረግ እንደሆነ ተጠቅሷል። ከዚህ ጎን ለጎን ኤአይን በመጠቀም የኢራን ባለስልጣናት ግራ እንዲጋቡ የሚያደርጉ መረጃዎችን መልቀቅ፣ የቴሌኮም ግንኙነቶቻቸውን ማቋረጥና በኢራን የመንግስት ሚዲያዎች ላይ ተጽዕኖ የማሳደር የኤአይ ሌላኛው የሥራ ዘርፍ መሆኑ እየተገለጸ ይገኛል። ይህም የኢራናውያኑን መንግስት የቁጥጥር አቅም ለማዳከም ታስቦ የሚከናወን እንደሆነ ልብ ይለዋል። የፕሮፓጋንዳ ሥራም ጭምር ኤአይ እየሰራ ነው። በዚህ ጦርነት ላይ በአራት የተለያዩ ንዑስ ዘርፎች ላይ ኤአይ ጥቅም ላይ እየዋለ ነው አልን። የመጀመሪያው ጉዳይ ኢላማዎችን የመለየትና የመምታቱ ጉዳይ ነው። ሁለተኛው ሱሳይዳል ድሮንስ የሚባሉት ከዚህ ቀደም ከተለመዱት አይነት ተንቀሳቃሽ ሰው አልባ አውሮፕላኖች በተቃራኒ አሁን ላይ በሰው ሳይሆን በአርቲፊሻል ኢንተለጀንስ የሚመሩ የሚበሩ የሚተኩሱ ኢላማቸውን የሚመቱ ድሮኖች ወይም ተንቀሳቃሽ ሰው አልባ አውሮፕላኖች ጥቅም ላይ እየዋሉ ነው። በሶስተኛ ደረጃ የጸረ አየር ላይ ጥቃት መከላከያ ቴክኖሎጂዎች የሰው ሰራሽ አስተውሎት ወይም ኤአይ ተገጥሞላቸው የትኛው በረሃ ላይ ይወድቃል፣ የትኛው ህዝብ የሚበዛበት ቦታ ላይ ይወድቃል የሚለውን ይለያሉ። ያው እንደዛም ሆኖ በነገራችን ላይ አልተቻለም። ኤአይ ተገጥሞ የኢራኖች የአየር ላይ ጥቃት ያው ከሚተኮሰው አንጻር የሚደርሰው ጉዳት አነስተኛ ቢሆንም 90% ድረስ እናከሽፋለን ምናምን የሚል አይነት መረጃዎችን በእስራኤል በኩል መውጣታቸው እንዳለ ሆኖ አሁንም ግን የኢራን ሚሳኤሎች የአርቲፊሻል ኢንተለጀንስ የተገጠመላቸውን የእስራኤል የጸረ አየር ላይ ጥቃት መከላከያ ቴክኖሎጂዎች አቅም ጭምር እያለፉ ጉዳት በማድረስ ላይ እንደሆኑ በግልጽ የሚታይ ነው፣ በግልጽ የሚታወቅ ነው። ኢቨን ትላንትና ራሱ ወደ 29 ሰዎች የተጎዱበት አይነት ጥቃት በእስራኤል ውስጥ መመዝገቡ ይታወቃል። ይህን ነገር ማንሳት የሚያስፈልገው ለምንድን ነው? በቃ ኤአይ ያለ አሁን በኤአይ እየተጠበቀች ነው ደግሞ ተብሎ ሌላ አለ አይደለ በቃ ኢራን ምንም አታመጣም የሚል አይነት ግንዛቤ እንዲያዝ ስለማልፈልግ ነው። በአራተኛ ደረጃ አርቲፊሻል ኢንተለጀንስ ፕሮፓጋንዳው ላይም ገብቷል። አሁን ሳይኮሎጂካል ዋርፌር የስነ ልቦና ጦርነት ላይ ኤአይ በደንብ ገብቷል። ዲፕ ፌክን በመጠቀም እየተሰሩ ያሉ ስራዎች የማወናበድ የኢራን መገናኛ ብዙሃን ከቀናት በፊት ተጠልፈው የኔታንያሁና የዶናልድ ትራምፕ መልእክቶች ተላለፉባቸው ምናምን የሚል ዜናም ሰምታችሁ ሊሆን ይችላል። እነዚህ ጉዳዮች ከዲፕ ፌክ እና ከአርቲፊሻል ኢንተለጀንስ ጋር አብረው ተያይዞ የሚታዩ ናቸው። ስለዚህ በፕሮፓጋንዳው ላይም ኤአይ ገብቷል ማለት ነው።
እና ገርማችሁም ክብራትና እኔ አሁን ነግራችሁ የፈለኩት ዋናው ጉዳይ ያው ይሄንን ጦርነት መነሻ አድርገን ዓለምንም ጭምር እየቃኘን ስለሆነ ዓለም የጦርነት ተንደንሲዋ ወይም ዝንባሌዋ ወደ ምን አይነት ቅርጽ እያመራ እንደሆነ እንድታውቁ ስለፈለኩ ዓለም በመጪዎቹ ጊዜ የሚኖር ጦርነት አይበለውና ሶስተኛው የዓለም ጦርነት ቢመጣ ማለት ነው ምንም የሚተርፍ ነገር የለም ባይዘው ሊትራሊ ምንም። እንዲያውም ማን እንደሆነ አላቅም አንድ በጣም ትልቅ ሰው ያለው አንድ አባባል ትዝ አለኝ። ምንድነው ያለው? ሶስተኛው የዓለም ጦርነት በጦር መሳሪያ ሊከናወን በኒውክሊየር ሊከናወን ይችላል፣ እርግጠኛም ሆንላችሁ ግን አራተኛው የዓለም ጦርነት የሚከናወነው በእንጨት ነው ብሎ ተናግሮ ነበር። አስባችሁታል? ሶስተኛው የዓለም ጦርነት አሁን ከመጣብን አንዱ አይበለውና ከሆነ ሊሆን የሚችለው ምናልባት ያው ዓለም መቼስ ያው ኒውክሊየር ስንት የኒውክሊየር አረር ነው ያለው ዓለማችን ላይ አሁንና ያ ሁሉ ቢተኮስ ያ ሁሉ ቢመጣ ዓለማችን ልትሆን የምትችለውን ነገር አስቡት። አሁን በዛ ላይ ነው AI የተጨመረበት አርቲፊሻል ኢንተለጀንስ ሰው ሰራሽ አስተውሎት በዚህ አይነት የዓለም ውጥረት ላይ ነው የተጨመረው። ስለዚህ ሶስተኛ የዓለም ጦርነት አሉ ስማቸውን የረሳሁትኛ ባለሙያ በኒውክሊየር ሊደረግ ይችላል። እርግጠኛ መሆንላችሁ ግን አራተኛው የዓለም ጦርነት በእንጨት ነው የሚደረገው። ገብቷችኋል? ከዜሮ ነው የምንጀምረው ማለት ነው እና በጣም አስፈሪ ጊዜ ላይ ነን ያለነው በጣም ይሄንን ሰው ሰራሻዊ አስተውሎት ወይም AI የተመለከተውን ጉዳይ በተመለከተ ወደ ጦርነት በማስገባት ረገድ ዶናልድ ትራምፕ ናቸው የሚጠቀሱት። አሁን ዶናልድ ትራምፕ ስለፈቀዱ ነው አንደኛው አሁን የአሜሪካ አየር ኃይል ይሄንን ሰው ሰራሻዊ አስተውሎት የተገጠመላቸውን ድሮኖችም ምናምን እየተጠቀመ ያለው ከዛ አንጻር። የሚገርማችሁ ግን ዶናልድ ትራምፕ ከጥቂት ሳምንታት በፊት የነበራቸው አቋምና AIን በጦርነት ላይ ስለመጠቀም ከጥቂት ሳምንታት በፊት የነበራቸው አቋምና አሁን ላይ ያላቸው አቋም ፍጹም የተለያየ ነው። ዶናልድ ትራምፕ ቀደም ሲል በነበራቸው የስልጣን ዘመንና በምርጫ ቀስቀሳቸው ወቅት AI በጦርነት ላይ መዋሉ የሰው ልጅ ህልውና አደጋ ላይ ይጥላል በሚል ስጋት የተወሰኑ ገደቦችን አስቀምጠው እንደነበር አይዘነጋም። ገዳይ ውሳኔዎችን ለኮምፒውተር መተው የለብንም በሚል አቋማቸው ይታወቃሉ። ገዳይ ውሳኔዎችን ለኮምፒውተር መተው የለብንም በሚል። ሆኖም ግን አሁን በስልጣን ላይ እያሉ ይህንን አቋማቸውን ቀይረውታል። ዶናልድ ትራምፕ ራሱ አርቲፊሻል ኢንተለጀንስን በጦርነት ውስጥ መጠቀም ለሰው ልጅ ህልውና አደጋ ነው ብሎ ያምን የነበረ ሰው። ለምን መሰላችሁ እንደዚህ የሚባለው? በጣም ብዙ አደጋዎች አሉት። አሁን አስቡት፣ በራሱ በአርቲፊሻል ኢንተለጀንስ ውሳኔ የጦር መሳሪያ ይተኮሳል። AI የጦር መሳሪያ እየተኮሰ ነው። ኢራን ላይ ኢላማዎች ሲመቱ በሰው ሰራሽ አስተውሎት ውሳኔ እየተሰጠ ወደዛ ርቀት ላይ ነው ነገሩ የገባው። አሁን ታስታውሳላችሁ ከቀናት በፊት እስራኤል በኢራን ላይ በፈጸመችው ጥቃት 167 ግድም የሚሆኑ የሃይስኩል ተማሪዎች ናቸው ሞቶ የተባለው። ቁጥሩን ተሳስቼ ከሆነ ይቅርታ፣ ግን የቀብር ስነ ስርዓቱን አይታችሁታል እንዴት በጣም ያሳዝናል። እና የሃይስኩል ተማሪዎች ናቸው። ሌትስ ሴይ እዛ ቦታ ላይ ምናልባት አሁን ማለት ነው እዛ ቦታ ላይ አንድ የኢራን ወታደራዊ አመራር ሊኖር ይችላል። ልብ አድርጉ፣ አንድ የኢራን ወታደራዊ አመራር አለ ከተባለ ያንን የኢራን ወታደራዊ አመራር መግደል የምኑ ተልእኮ ነው? የኤአዩ ተልእኮ ነው አይደለ? ሰው ሲሆን ምን ያገናዝባል? ኮላተራል ዳሜጅ ያገናዝባል። 100 ምናምን ህፃናት ወይም ሴት ተማሪዎች ካሉ ከዛ አንድ ባለስልጣን ካለ አስቡት፣ የሆነ የማገናዘብ እድል ያገኛል። አያደርጉትም ልላችሁ አይደለም፣ ሰው ስለሆነ አያደርጉትም ልላችሁ አይደለም። ጋዛ ውስጥ በጣም ስላየን ከዚህም የባሰ ሲደረግ አያደርጉትም ለማለት አይደለም። አትሊስት ንጽጽሩ ነው ልነግራችሁ የፈለኩት። ፎር ሞመንት ለሆነች ለአፍታ ቆም ብሎ ሊያስብ ይችላል ማለት ይተኮስ ይሄ ሚሳኤል አይተኮስ። 100 ምናምን ሴት ተማሪዎች አሉ፣ አንድ የኢራን አመራር አለ። የሆነ ብቻ ለማገናዘብ የሆነች ሞመንት ትኖራለች። ኤአዩ ጋር እንደሚባል ነገር የለም። አንድ አመራር አለ፣ ለምን 10,000 ህፃናት አይኖርም? ያንን አንድ አመራር መግደል የሱ ተልእኮ ነው። ሮቦት አይደለ? ኢሞሽን የለማ። ሄዶ ጥቃቱን ይሰነዝራል፣ ያፈነዳል። እንዲህ አይነት ሪስኮች ናቸው እየተደገኑ የሚገኙት። እንደዚህ አይነት አደጋዎች ናቸው እየተደገኑ የሚገኙት። መሳሪያውን የመተኮስ አይነት ሁኔታ ላይ ኤአዩ መግባቱ ይሄንን አይነት መከራ ነው ይዞ እየመጣ የሚገኘው። እና ዶናልድ ትራምፕ ራሱ የዛሬን አያርገውና
AI በፍጹም ጦርነት ላይ መግባት የለበትም በሚል አቋማቸው ነበር የሚታወቁት። ዛሬ ግን ያንን አቋማቸውን ቀይረዋል። የዶናልድ ትራምፕን አቋም የምታስቀይረው ሀገር ኢራን ስትሆን ነገሩ ይበልጥ የሚያስገርም ነው። አንደኛ ኢራን በእርግጥም ጠንካራ ሀገር እንደሆነችና ዶናልድ ትራምፕ የማይደግፉትን ሐሳብ እንኳን አቋማቸውን ለውጠው ኢራን ላይ AI እንዲዘምት ሰው አልበቃ ብሎ እኮ ነው። ገብቷቸዋል። በሌላ ቋንቋ በዛ ሊቻል ብሎ ነው። በሰው አልቻላል ኢራን ነገር AI አርቲፊሻል ኢንተለጀንስ በድሮን ተጭኖ ገባ፣ ሚሳኤል ላይ ተጭኖ ገባ። ገብቷቸዋል። አንደኛው ጉዳይ ይሄ ነው። እና ከዚህ አንፃር ዶናልድ ትራምፕ ለምንድነው አቋማቸውን የቀየሩት? ለምንድነው ወደ እንደዚህ አይነት ሁኔታ ውስጥ የመጡት ሲባል ከሚነሱ ጉዳዮች መካከል ከቻይናና ኢራን ጋር ያላቸው እሽቅድድም ነው። ኢራንና ሩሲያ በAI የሚመሩ ድሮኖችን እየተጠቀሙ ነው የሚባል ጭምጭምታዎች ከዚህ ቀደም ስንሰማ እንደነበር አይዘነጋም። ትራምፕ ቴክኖሎጂውን ካልተጠቀምን እንሸነፋለን ወደሚል አይነት ድምዳሜ ላይም ሳይመጡ አይቀርም። ቀድሞውኑ የኢራን ድሮኖች እንዲህ ናቸው ብለው ያስባሉ እና እኛም ካልተጠቀምን ይህን ነገር ልንሸነፍ እንችላለን የሚል አይነት አቋም ሳይኖራቸው አይቀርም ይባላል። ከነ ቻይና ጋር ከነ ሩሲያ ጋር ያለው ያው የቴክኖሎጂ እሽቅድድም በቀዝቃዛው ጦርነት ወቅት ላይ ታስታውሱታላችሁ። በዚህ ዘመንም በደንብ አለ። በደንብ የጦር መሳሪያ የበላይነትን መያዝ፣ ቴክኖሎጂ የበላይነትን መያዝ አንዱ የጦርነት አሸናፊን የሚበይን የሚለይ ጉዳይ እንደሆነ ይታወቃል። ስለዚህ እድሉ ካለ ለምን አንጠቀምም ያሉ ይመስላሉ። በሁለተኛ ደረጃ የጦር መሳሪያ ክምችትን መቀነስ እንዲቻል ማለት ትራምፕ አንድ ቪዲዮ ላይ እንደገለጹት ከሆነ የአሜሪካ ከፍተኛ ጥራት ያላቸው የጦር መሳሪያዎች ክምችት ዝቅተኛ ነው። ባይዘዌይ ባለፈውም ነግሬያችኋለሁኝ፣ አንዳንዶች ባይዋጥላችሁ አሜሪካ ያላት የጦር መሳሪያ ክምችት ስቶክ ፓይሏ እንደሚታሰበው አይደለምና እንደዚህ አይነት ጦርነት ውስጥ ስትገቡ ደግሞ የተራዘመ አይነት ጦርነት ሊሆን የሚችልበት እድል ስላለ የጸረ አየር ላይ ጥቃት መከላከያ ቴክኖሎጂውም ራሱ ሚሳኤሉም ለምን ያክል ጊዜ ይቆያል የሚለው ነገር በቃ እንደው አሜሪካ ስለሆነች ብቻ ያለ ሐሳብ እያወጣች ተኩሳለች፣ እያወጣች ትመታለች፣ ታከሽፋለች ማለት አይደለም። ስለዚህ እንደዚህ አይነት ከስቶክ ፓይል ጋር ተያይዞ ሊኖር የሚችል አደጋን ለመቀነስ እነዚህኞቹ ፕሪሳይስ ስለሆኑ ኢላማቸውን በትክክል የመምታት እድላቸው 80% ድረስ ስለሚጠጋ በዛ መልኩ ይህንን አማራጭ በመጠቀም ላይ ስለመሆናቸው ነው መረጃዎች እየገለጹ የሚገኙትና ይህንን አቋማቸውን ዶናልድ ትራምፕ ቀይረው በጦርነቱ ላይ AI መሳተፍ በመጀመሩ ሳቢያ እየደረሱ ካሉ ጉዳቶች መካከል የመጀመሪያው የሲቪል ጉዳቶች በጣም ጨምረዋል። ምንም እንኳን AI ጥቃቱ ኢላማውን የጠበቀ ነው ቢባልም በሊባኖስ ውስጥ ለምሳሌ በትንሽ ጊዜ ውስጥ ብቻ 40 ሰዎች መሞታቸው ቴክኖሎጂው አሁን ላይ በሰው ህይወት ላይ ከፍተኛ አደጋ እያደረሰ መሆኑን ያሳያል። በነግሬያቸዋለሁኝ የሴት ትምህርት ቤት ተማሪዎችን በኢራን ውስጥ ቴህራን የተገደሉት ሴት ተማሪዎችን ጉዳይ ነግሬያቸዋለሁ። እንዲህ አይነት የሲቪል የንጹሃን ዜጎችን እልቂት ጨምራል። በሌላ በኩል ደግሞ የጦርነቱ ፍጥነትም ጨምሯል። ትራምፕ ጦርነቱ ፈጣንና ወሳኝ ይሆናል ያሉበት ምክንያት በAI የሚመራው ጥቃት የኢራንን አቅም በአንድ ጀንበር ለማውደም ያስችለናል በሚል እምነት ነው። ለዛም ነው አሁን ወደ 2000 የሚጠጉ ኢላማዎችን በኢራን ላይ የሰነዘሩት በ4 ቀናት ጊዜ ውስጥ ማለት ነው። ምን ያክል ኢራንን በሚሉት ደረጃ ዳክመዋል የሚለው ጉዳይ በሌላ ነጥብ ወይም በሌላ አንጻር መታየት ያለበት ነገር ሆኖ ነገር ግን በ4 ቀን ውስጥ 2000 አይነት 2000 እና ከዛ በላይ የሆኑ ጥቃቶችን መሰንዘር በራሱ ነገሩ ከቀጠለ እንዴት አውዳሚነቱ የዚህ ጦርነት አውዳሚነት አስፈሪ ሊሆን እንደሚችል የሚያመላክት ነው። ይሄ አሜሪካ በጦርነቱ ላይ AIን ያለ ገደብ መጠቀም መጀመሯ ሌሎች ሀገራትም ተመሳሳይ የጥፋት መሳሪያዎችን እንዲያመርቱም ጭምር በር እየከፈተ ነው። ይህም ለወደፊቱ ከሰው ቁጥጥር ውጭ የሆነ ጦርነት ስጋትን በመፍጠር ላይ ስለመሆኑ ነው መረጃዎች የሚያሳዩ። በኢራን እስራኤልና አሜሪካ እያከናወኑ ያለው ጦርነት ኦልሞስት ከሰው ቁጥጥር ውጭ ወደሆነ ጦርነት የሚሸጋገር እየመሰለ የመምጣቱ ጉዳይም አሳሳቢነቱን በዛው ልክ ከፍ ያደርገዋል። በነገራችን ላይ
ይህንን ኤአይ በጦርነት ላይ በመጠቀም ቀደም ብሎ ማን የተካነበት ይመስላችኋል? እስራኤል ነበረች። አሁን በሊባኖስና በኢራን ላይ እየተገበረች ያለውን የኤአይ ጦርነት ስልት እስራኤል በመጀመሪያ በጋዛ ውስጥ በስፋት ሞክረዋለች። ጋዛን እኮ ተጫውተውባት ኤክስፐሪመንት እኮ ነው ያደረጓት። ክቡራትና ክቡራን፣ እንዲያውም የጦር ባለሙያዎች የጋዛው ጦርነት ይላሉ የዓለማችን የመጀመሪያው ኤአይ ጥቅም ላይ የዋለበት ጦርነት እያሉ ይጠሩታል። እስራኤል በጋዛ ላይ የጀመረችውና አሁንም በከፍተኛ ደረጃ እያሳደገችው የመጣችው ይሄ የአርቲፊሻል ኢንተለጀንስ አጠቃቀም ዘጎስፕል የሚባለው ሀብሶራ ቅድም ያልኳችሁ የኢላማን መለየትና መምታት የሚባለው ጉዳይ የእስራኤሎች ነው። በቃ በጋዛ ጦርነት ወቅት እስራኤል ሀብሶራ የተሰኘውን የኤአይ ስርዓት ተጠቅማለች። ይህም ስርዓት የሰው ልጅ የስለላ መኮንኖች ሊደርሱበት የማይችሉትን እጅግ ግዙፍ መረጃ በደቂቃዎች ውስጥ በመተንተን በየቀኑ በመቶዎች የሚቆጠሩ የጥቃት ኢላማዎችን እስራኤል በጋዛ ላይ እንድትፈጽም እድል ፈጥሮላት እንደነበር አይዘነጋም። በሁለተኛ ደረጃ ደግሞ ሌቨንደር እንዲሁም ዌርስ ዳዲ የተሰኙ ስርዓቶች አሏት እስራኤል በጋዛ ውስጥ። እስራኤል የግለሰቦችን ማንነትና እንቅስቃሴ ለመከታተል እነዚህ ሁለቱን የኤአይ ቴክኖሎጂዎች ትጠቀማለችና ይህም በኤአይ አማካኝነት በሺዎች የሚቆጠሩ ሰዎች እንደ ተዋጊ ወይም ታጣቂ በመለየት ዝርዝር ያወጣሉ። አሁን ለምሳሌ ሌቨንደር የሚባለው ማነው ታጣቂ ማነው ተዋጊ የሚለውን ነገር ዝርዝር ያወጡበት ነበር እዛው እንትን ውስጥ። ከዛ ዌርስ ዳዲ የሚባለው ደግሞ አንድ የተፈለገ ግለሰብ ወደ ቤቱ ሲገባ ከቤተሰቡ ጋር ይሁን ከማን ጋር ይሁን በቃ ለጦር ሰራዊቱ መረጃውን ያቀብላል። ዌርስ ዳዲ የሚለው ጉዳይ ይሄ አርቲፊሻል ኢንተለጀንሱ ያ የሚፈለገው ሌቨንደር የሚባለው ተዋጊና ታጣቂውን ከለየለት በኋላ ዌርስ ዳዲ ይሄ ሰውዬ እዚህ ቦታ ገብቷል ይላል። ከዛ ቀጣዩ ነገር ምንድነው? ሚሳኤል መተኮስ ነው። አለቀ። ከህፃናት ጋር ይሁን ከቤተሰቡ ጋር ይሁን ከማን ጋር ይሁን ደዶን ግበሽ። ይሄ ነው እንግዲህ በኤአይን በጦርነት ላይ የማዋሉ ጉዳይ በኢራንና በእስራኤል ጦርነት አዲስ መልክ አዲስ የጦርነት ክስተት ሆኖ የመምጣቱ አንድ ማሳያ። ከዚህ ጋር በተገናኘ እንግዲህ ያው እየወጡ ያሉ መረጃዎች በጣም አሳሳቢ እየሆኑ መጥተዋል። እናንተስ ምን ትላላችሁ? እስኪ ክብራትና ክብራን፣ ኤአይ በጦርነት ላይ በእስራኤል ኢራን ጦርነት ላይ በዚህ ደረጃ ጥቅም ላይ እየዋለ መምጣቱ end of the day ምን ይዞ የሚያስከትል ምን ይዞ የሚመጣ ይመስላችኋል? ከዓለም አንጻር እንደው በዚህ ጦርነት ላይ ብቻም ሳይሆን ከዓለም አንጻር ምን ይዞ የሚመጣ ይመስላችኋል የሚለውን ነገር እስኪ ተመልከቱ። ለማንኛውም አሜሪካና እስራኤል at the end of the day ኤአይን በመጠቀም ጭምር ታግዘው ነው አሁን ከኢራን ጋር እየተዋጉ የሚገኙት እና ኢራን ምን ያክል እንግዲህ በኤአይም ታግዘው እየወጓት ዛሬም ድረስ በጣም ከባድ ሆና ስትቀጥል አገሪቱ እንደው ምን ያክል ጠንካራ እንደሆነች ከሚያሳዩ ነጥቦች ውስጥ አንዱ እንደሆነ ልብ ይለዋል ለማለት ያክል ነው። ለማንኛውም በዛሬው የገበያ ፖድካስት ትንታኔ ላይ ያዘጋጀሁላችሁ ርዕሰ ጉዳይ የተከታተላችሁትን ይመስል ነበር። እንደወደዳችሁ ተስፋ አደርጋለሁ። ሐሳባችሁን በኮሜንት መስጫ ላይ አስቀምጡልኝ። ነጻነት ላቀው ነበርኩኝ አብሬያችሁ ቆይታ ያደረኩት። መልካም ጊዜ መልካም ቆይታ ይሁንላችሁ። በመሃል ፒያሳ በአራዳ ፓርክና በፍሬንድሺፕ ፓርክ መሃል የሚገኘው ሳይታችንን ሽጠን እየጨረስን መሆኑን ያውቃሉ? ባሉን ጥቂት ቤቶች 30% ቅናሽ አድርገን ለ20 ቤቶች ብቻ ከ3.6 ሚሊዮን ብር ሙሉ ክፍያ እንዲሁም ከ772,000 ብር ቅድመ ክፍያ ጀምሮ እየሸጥን እንገኛለን። ሳይቶቻችን የሚገኙት በተመራጭ ቦታዎች በመሆኑ ድጋሚ የማያገኙትን እድል ፈጥነው ይደውሉና በእጅዎ ያስገቡ። ለበለጠ መረጃ በ0910963904 ወይም በ0994747686 ይደውሉ። ሜሪት ፕሮፐርቲስ